ሚካኤል ስለው ስሙን ስጠር በላዬ በራ ቡቡዬ እና የመለኛው የሀብቴ ታላቅ ወንድም መጥቶላችኋል ማለት ነው። ዛሬ ሚካኤል ነው እና እንኳን አደረሳችሁ የኛ ውድ ቤተሰቦቻችን። ቅዱስ ሚካኤል እያለ መጥቷል መለኛው ማለት ነው። እናመሰግናለን። ያመት ሰው ይበለን። ዛሬ ያመት ነውና እኔ ደግሞ ቪዲዮ ማታ ነበር የሰራሁት፣ ጠዋት የለቀኩት ማለት ነው። ማታ ልተኛ ስል ነው የሰራሁት የነበረው። ኦልሬዲ እንኳን አደረሳችሁ ያላችሁኝ ያላችሁ እንኳን አደረሳችሁ ለአመቱ ለቅዱስ ሚካኤል። በያላችሁበት ቅዱስ ሚካኤል በክንፉ ይጠብቃችሁ ማለት ነው። ይጠብቀን፣ አሜን። ዛሬ እንግዲህ ሙሽዬ ሄዳለሁ ብላለች። ምናልባት ብሩክ ያደርሳታን ብዬ ተስፋ አለኝ ማለት ነው። የኛ ውድ ቤተሰቦች ከዛ በተረፈ ግን እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በጣም ደስ የሚል ዛሬ የዛሬ ቪዲዮ ይመስለኛል የፍቅርና የሄሉን ብዙ ጊዜ ለምን አሰሪባቸው ምናምን ትሉኛላችሁና ያው ሄሉ ጋም ያኔ ፍቅር ጋም ምላችሁ የሆነ እውነታ ነገር አናይም። የስራ ነገር የስራ ጉዳይ ምናምን ስለሆነ ያንን እንዴት ብዬ ላውራ፣ እንዴት ብዬ ልረዳቸው፣ ያን ለዛም ብዬ ነው። ሰሞኑን ሄልዬ አሁን ያጋጠማትን ነገር አላቅም፣ ግን በቃ እያወሩ ነበር እነሱ የሆነ በቃ አትተክሺ፣ አትደበሪ ይሏታል። ባይዘወይ ሄሉ የተደበረችበት ጊዜ እኔ የማስታውሰው ከቡታጅራ ብቻ ፈጣሪ ያወጣት አምላክ እሱ ምን ይሳነዋል? እውነት የዛን ጊዜ ራሱ ያለብኝ ስለት እስካሁን ራሱ አልከፈልኩም። ስገባ ራሴ ነኝ ብዬ ማለት ነው። በሰው ማስላክ እችላለሁ በራሴ። ስሟቸው እስኪ እዚህ ጋር ለማንኛውም ማለት ነው ከጓደኞቻቸው ጋር ደስ የሚል ጊዜ ነው። በነገራችን ላይ ነጭ በነጭ ለብሳችሁ ምናምን ዋው ፈጣኖቹ እኩል ጁስ አልሆነ ነበር እና ግን ማለት ነው እውነት በቃ እግዚአብሔርን የሚያምርብሽ። እኔ ሴት ልጅ ሲከፋት አልወድም። እውነት እንዲህ ነው የሚያምርባት። ደግሞ እኛ አለን እግዚአብሔርን ፈገግ በይ በቃ እግዚአብሔር አለን ወረዳ 5 ቀበሌ 3 ዛሬ ስላልተመቻቸው ታይዋቸው እያግባቧቸው እያስተዋወቋቸው ነው። አብራችሁ ስሩ፣ አብራችሁ ነው ባዘወይ ማለት ነው። ከዛ ከነጩ ሰውዬ ምንም ቢሆን ምን ከሀበሻ ጋር መስራት ይሻላል። ምንም ቢሆን ምን ማለት ነው። እኔ እንጃ ደስ አይለኝም። የምን እንደሆነ አላውቅም። አሁን ከዛ ከነጩ ጋር ስትሰራ ደስ አይለኝም ነበር። ለምን እንደሆነ አላውቅም። እኔ እንጃ አይዶ ነው። ያው ስራ እንደሆነ አውቃለሁኝ እኮ እንትና አይደለም ግን በቃ ስራም ቢሆን አበሻ ካበሻ ይሻላል። ምንም ምቀኛሞች ብንሆንም እኛ አበሾች የሆነ ሰዓት የሆነ ነገር ስንሆን ያው እርስ በራሳችን መደጋገባችን አይቀርም። ያው ነጭ ከሆነ የሆነ ችግር ካለም አክ ብለው ትፍት ነው። እነሱ እኮ እንደዚህ ቂምምም አይዙም እነሱ። እንደገናም ደግሞ በቃ ሰው አዘነ ተከዘ ምንም አይመስላቸው ለእነሱ። እስቲል ሰው ከሞተ በኋላ ራሱ አያዝኑም አያለቅሱም እነሱ ማለት ነው። እኛ አበሾች ግን አመቱን በሙሉ 2 አመቱም ሁሌም ነው እያሰብን በሆነ ነገር የምናለቅሰው። እና ምንም ቢሆን ምን ከሀበሾች ጋር ብትሰሪ ሄልዬ በጣም ነው ደስ የሚለኝ። ነጭ እዛው ጥጋቸውን የያዙ እኛውን ነጭን አታምጡብን። እኛው በእኛው እንግባባ። እኛው በእኛው ፍቅርን ያብዛለን። አነጨካከን እኛ አበሾች ማለት ነው። ክፋታችን አንዳንዶቻችን ጥግ የለውም ግን ክፋት ምንም እንደማይሰራ መቀየም ምንም እንደማያደርግ 1000 ዓመት አንኖርም። ይቺ ምድር ኮንትራት ናት። እስካለን ድረስ በፍቅር በጸጋ መኖር አለብን ብዬ አምናለሁ። እና ሄልዬ እንግዲህ ከዚህ ልጅ ጋር በአዲስ ቪዲዮ እንዲመጡ መጥቷል። የሆነ ቪዲዮ ላይ ይመስለኛል። በጣም ደስ የሚሉኝ ከሄለንና ከፍቅር ማለት ነው አንድ ጊዜ አንድ አይነት ሽፏን ቀሚስ ለብሰው ማለት ነው። ወይኔ የዛ ጊዜ ማን ነበር ያገናኛቸው? ረሳሁት። እንደው ያገናኛቸው ሰው ወይ ረሳሁት። ቪዲዮ አለ የዛ ጊዜ ነው። በቃ ወይኔ እንደው ደስ ሲሉ ማርያምን። እህት ታላቅና ታናሽ ነው የሚመስሉኝ በነገራችን ላይ ፍቅርና ሄልዬ ማለት ነው። ከቡታጅራ ከሴት ጓደኛ በቃ ያልተለያዩ በቃ እስካሁን ድረስ ሚስጥራቸውን የሚያወሩ የማይደባበቁ ሄለንና ፍቅር ናቸው። ፍቅርም እንደምታዩዋት በቃ ችግር ሲመጣባትም በዛው ልክ ጥቁርቁር ስላለች የሆነ ደግሞ በቃ ችግሮቿም ካለፉላት በቃ ፍንዳታ ናት። በጣም ነው እኔ ደስ የምትለኝ በነገራችን ላይ ፍቅርም ማለት ነው። ያው የሆነ የተጨበጠ ነገር ስለማላይባቸው እንደነ ብሩኬ ተኬር አርጌ እኔ ቪዲዮ አልሰራባቸውም። አሁን እነ ብሩኬን ተኬር አርጌ የምሰራባቸው በቃ የሆነ አንድ ሰው ስለሆኑ ማለት ነው። በቃ ወደፊትም ወደ ኋላም ብትሉ ብሩክና ሃይሚ አንድ ናቸው። ለዛ እንደዛ ስለማስብ ነው። እና
በቃ ወደፊትም የሚጠቅማቸውም ነገር ይህ ነው። እዚህ ጋ እኔ አንዳንዶቻቸው የማራ የባዳም ገረድ ትሉኛላችሁ። ብሆንም ግን የማውቀውን ነገር ስለ ኑሮም ስለ ፍቅርም ካሳለፍኩትም ላይፍ ትዳር ባሊዝም በቃ ይሄ የህይወቱ ተሞክሮ ውጣ ውረዱ፣ ስራ ስታገኙ፣ ስራ ስታጡ፣ የጃዛ ቤት ኖራችሁ ብቻ ብዙ ስቃይኛ ስደት ሆነን አሳልፈናል አይደል? እንደገናም ደግሞ ኃላፊነት የሚባለው በቃ ሲኖራችሁ ሳይኖራችሁ እንዴት እንደሆነ ያን ነገር በእነሱ ተሞክሮ እኛ የሚሰማንን ስሜት ከጎናችን ሰው ኖረም አልኖረም ምን እንደሆነ ስሜት ነው ያን ነገር ነው። እኛ አሁን በብሩክና በሃይሚ የእኛንም ህይወት አንድ ላይ ጎን በጎን እያንጸባረቅን እነሱም ደግሞ የያዙት ህይወት መስመሩ ጥሩ እንደሆነ መስመር ሲስቱ መስመር ስታቸዋል እያልን እኛ በብሩኬና በሃይሚ የምንሰራው በቃ እነሱ የእውነተኛ ተፈቃሪዎች ስለሆኑ ነው። በሄልዬ ጋና ደግሞ በፍቅር በኩል እንደምታዩት ነው። በቃ በስራ ባልደረባ ላይ ከዚህ በፊት አሌክስ ነበረ። ከአሌክስ ጋር አሁን በቃ ሪሊ የገቡ ነው የመሰለን ማለት ነው የመሰለኝ እኔ በሀሳቤ። እንትናም ሄልዬም እንደምታዩት ቢኒ ትዝ የሚላቸው ከሆነ ቢኒ አሁን በቃ ጭራሽ ጥሏት የሚሄድ አልመሰለኝም። ግን ለካስ እነሱ የተገናኙት ለስራ ጉዳይ ነው። ገብቷችኋል አይደል? ያው ዩቱብ ቻናል ብቻ አይሰራም እና አንዳንዴ ሰው በተቀያየረ ቁጥር ልንረዳቸው ይገባል። ዩቲዩበሮች ብቻ አይሰራም። ዩቲዩብ ከሰው ጋር ነው የሚሰራው። ብቻችሁን ምንም እንደኔ ይኸው ቁምሳጥን እያሳያችሁ እድሜ ልካችሁን ነው። ግን እኔ ደግሞ መውጣት የማልችልበት ቦታ ስለሆነ ነው። በቃ እንደ በፊቱ እንኳን አሁን በራሴ ሙድ ምናምን እየወጣው ቢሆን የምሰራው እንደ በፊቱ ችግር የለብኝም ነበር። አሁን በቃ እስር ቤት ነኝ። ይችን ካልጨረስኩኝ ኮንትራቴን የትም መንቀሳቀስ አልችልም። ያው በዓል ሲመጣ ብቻ ነው በአንዴ የሆነ ነገር የምባለው እንጂ ከዛ ውጪ ታውቃላችሁ የሰዎቹን ጸባይ። ከዚች እዚችም እንድትሄዱ እስቲል ፔሬዴን እንኳን አሞኝ ማለት ነው ውሃ ታቀፊ እንኳን ለደቂቃ መተኛት አልችልም። ይጣራሉ። በቃ በጣም ነው የኛ ህይወት የሚያሳዝነው እና ከዛ አንጻር ልንረዳቸው ይገባል። ኤኒዌይስ ሄልዬ በአዲስ ስራ መታለይ ቪዲዮ ብትሰሪባት ብታበረታቻት ያላችሁ ሰዎች አላችሁ። ያው ቁም ነገር እስካላየሁ ድረስ ማውራት እየቸገረኝ ነው እንጂ ቪዲዮቸውን አየዋለሁ። በጣም ነው ደስ የሚሉኝ፣ አያቸዋለሁ። ጥንካሬያቸውን ሳላደንቅ አላልፍም። ሄለንና ፍቅር ማለት ነው። በተለይ ፍቅር ጎበዝ ናት። እግዚአብሔርን አንድ ተካች እንደምንም እኮ አይኗን በአይኗ አየች። ምን አባቱና ይች ምድር እንደሆነች ኮንትራት ነች። ሞታ ይቀር ምን አባቱና እንዴ! ያው ፈተናን ብታሳልፍ በማለት ነው። ፈተና ካላለፈ ማንኛችንም ስንወለድ ፈተና እያዩ ነው ቤተሰቦቻችን እዚህ ያደረሱን ማለት ነው። እንትናን እንኳን ትናንት ሰምታችኋል። ሙሽዬን እንዴት እንደሆነ ኑሮ ምናምን ከልጅነቷ ከ17 ዓመቷ እንዴት እንደሆነ እና ያው ሰምታችኋል። ህይወት ተሞክሯን በትንሹም ቢሆን ማለት ነው። እንደውም የዛን ጊዜ እኔ ባለውልሽ አለ ብሩክ ማለት ነው። ያው አሁንም አንተ ካለ በቂ ነው። እንደውም ከአሁን በኋላ ያለው ነው እንደውም የሚያስፈልገው እድሜ እየገፋ ሲሄድ። በእርግጥ አሁን ሙሼ ገና ናት፣ ግን ደግሞ ቢሆንም ድካም አለ፣ ብዙ ነገር አለ። አሁን ላይ አለሁልሽ አግዝሻለሁ ስትላት ደስ ይላል። የዛን ጊዜውማ ያው መስራትም ትችላለች። እሷ ደግሞ ባለሙያ ናት። በሙያዋ ሰርታ ያሳደገቻቸው ጀግና ልጆች እነዚህ ናቸው። መግቢያ ላይ ያረኩላችሁ የኛ ውድ ቤተሰቦች ዛሬ መለኛው ጋር ነው ያየሁት። ይሄን ትልቅ ወንድማቸው ማለት ነው። እንኳን ደህና መጣ በሉት በዚህ አጋጣሚ ማለት ነው። እና የኛ ውድ ቤተሰቦች ለዛሬ የነበረኝ ቆይታና ሀሳብ ይሄንን ይመስላል። በሄልዬና በፍቅር ፈትፍች ብላችሁኛል። እፈተፍታለሁ። ቁም ነገር ካየሁኝ እፈተፍታለሁ። ቁም ነገር ካላየሁኝ ግን ያው ዝም ብሎ መና ነው የሚሆነው። ፍትፈታ በሚለው ነው የኛ ውድ ቤተሰቦች። ለማንኛውም በጣም አድርጌ ነው የምወዳችሁ ማከብራችሁ። መልካም ቀን ይሆንላችሁ። ባይ